አርሰናል ባለፈው ዓመት ለፔሮ ኤንካፔ ከባየር ሊቨርኩሰን የተስማማበትን የ35 ሚሊዮን ፓውንድ የግዢ አማራጭ ተግባራዊ በማድረግ በይፋ ማስፈረሙን አሳውቋል። ኢኳዶራዊው ድንቅ ተከላካይ ፔሮ ኤንካፔ በባየር ሊቨርኩሰን ያሳለፋቸው ታሪካዊ የውድድር ዓመታትና ወደ አርሰናል ቤት ከተዛወረም በኋላ ባለፈው የውድድር ዓመት ያሳየው ድንቅ ብቃት በስፖርት ተንታኞች ዘንድ አድናቆት አሰጥቶታል። ፔሮ ኤንካፔ በባየር ሊቨርኩሰን ቤት የቡድኑ ዋነኛ የጀርባ አጥንት ነበር ይሉታል። ተጫዋቹ በማንኛውም የአስቸኳይ ጊዜ መከላከል ላይ ፈጣን ውሳኔ የመስጠት ልዩ ተሰጥኦ እንዳለው ይነገርለታል። ኤንካፔ በግራ መሃል ተከላካይነትና በግራ ተመላላሽ ቦታዎች ላይ በተመሳሳይ የጥራት ደረጃ መጫወቱ ልዩ ያደርገዋል። ከዚህ ባሻገር በአካል ብቃት ረገድ እጅግ ጠንካራ በመሆኑ ከአጥቂዎች ጋር በሚደረጉ የአየር ላይም ሆነ የምድር ፍልሚያዎች ላይ አሸናፊ ሆኖ የመውጣት እድሉ ከፍተኛ መሆኑን ሜዳ ላይ ተመልክተናል። ይህ እግር ኳሰኛ አንድ ዘመናዊ ተከላካይ የሚያስፈልገውን ኳስን በእግር አረጋግቶ የመጫወት ረጅምና አጫጭር ኳሶችን በትክክለኛ ኢላማ የማስተላለፍ ጥበቡ የሚደነቅ ስለመሆኑ ብዙዎች ተናግረውለታል። የአውሮፓ የስፖርት ሚዲያዎችና ታዋቂ ተንታኞች ፔሮ ኤንካፔ በጨዋታ ላይ የሚያሳየውን ብቃቱን የዓለምን ትኩረት የሚስብ ሲሉ ገልጸውታል። በእርግጥ ተጫዋቹ ቢደነቅ የሚገባው ነው። ፔሮ ኤንካፔ ኳስን ከተቃራኒ አጥቂ ላይ ነጥቆ ወደ ማጥቃት ለመቀየር ያለው ፍጥነትና ሁኔታን የማንበብ ብቃት አስደናቂ ነው ይባላል። ከዚያ አኳያ አርሰናል ተጫዋቹን በ35 ሚሊዮን ፓውንድ ማግኘት መቻሉ ትልቅ ዕድል ነው ተብሏል። የመድፈኞቹ አሰልጣኝ ሚኬል አርቴታ ፈጣን በግራ እግሩ የሚጫወትና ሁለገብ ተከላካይ ሲፈልግ የነበረ ሲሆን ሂንካፔ ለዚህ ፍጹም ምላሽ የሚሰጥ ነው ተብሎለታል። አርሰናል ሂንካፔን እስኪያገኝ ድረስ በግራ መሃል ተከላካይ ስፍራ ላይ ጠንካራ ተለዋጭ ተጫዋች አልነበረውም። የሂንካፔ መምጣት ታዲያ ጋብሪኤል ማጋሌሽ እረፍት እንዲያገኝና የቡድኑ የኋላ ክፍል ጥልቀት እንዲኖረው የሚያደርግ ነው ተብሎ ይታመናል። ደግሞም በመጣበት ዓመት አርሰናል ሻምፒዮን መሆን ችሏል። ይህ ዕድለኛ ያደርገዋል። በአርሰናል ደጋፊዎች ዘንድም ተወዳጅነትን ያፈራ ተጫዋች ነው። ተንታኞች እንደሚሉት ፔሮ ኤንካፔ ወደ ግራ መስመር ተከላካይነት በመጠጋት መጫወት መቻሉም አርሰናል በጨዋታ መሃል የታክቲክ ለውጥ እንዲያደርግ ትልቅ አቅም ይሆነዋል። ተጫዋቹ በጀርመኑ ክለብ ሊቨርኩሰን ቤት ዋንጫዎችን የማንሳትና ያለመሸነፍ ስነ ልቦናን የገነባ በመሆኑ ለአርሰናል የብዙ ዋንጫ ጉዞ አዲስ ሞተር ይሆናል ተብሎ ይታመናል። በጥቅሉ ሜዳ ላይ ወኔው ልክ እንደ ማጋሌሽ ነው የሚባለው ፔሮ ኤንካፔ ለአርሰናል የኃይል ሚዛኑን የሚያስተካክል የተከላካይ ክፍሉን ይበልጥ የሚያጠናክርና የኤምሬትስን ስታዲየም በደስታ የሚያናውጥ ድንቅ ፈራሚ ነው ቢባል ማጋነን አይሆንም። በሌላ ከአርሰናል ጋር የተያያዘ መረጃ ክለቡ ብራዚላዊውን አጥቂ ገብርኤል ጄሱስን ለመሸጥ የሚፈልገውን ዋጋ መቀነሱ ተነግሯል። ቀደም ሲል እስከ 30 ሚሊዮን ፓውንድ አገኛለሁ ብሎ የነበረው አርሰናል አሁን ላይ እስከ 20 ሚሊዮን ፓውንድ የሚከፍል ከተገኘ ተጫዋቹን እንደሚሸጠው መነገሩን ትራንስፈር ኒውስ ታማኝ ናቸው ያላቸውን ምንጮች ጠቅሶ አስነብቧል። የፕሪሚየር ሊጉ ክለብ ኤቨርተን አጥቂውን ፍለጋ ላይ መሆኑ የተነገረ ቢሆንም እስካሁን ግን የገፋ ነገር የለም ተብሏል። የሆነ ሆኖ አርሰናል ለጋብሪኤል ጄሱስ የሚፈልገውን የመሸጫ ዋጋ ወደ 20 ሚሊዮን ፓውንድ ዝቅ ማድረጉ በክለቡ ስትራቴጂ፣ በተጫዋቹ የወደፊት እጣ ፋንታና በገበያው ሁኔታ ላይ ትልቅ አንድምታ ያለው ነው። በአንድ በኩል ይህ የዋጋ ቅናሽ አርሰናል በክረምቱ የዝውውር መስኮት አዲስና ግብ አዳኝ የሆነ አጥቂ ለማስፈረም ሙሉ በሙሉ መቁረጡን ያሳያል ነው የተባለው። በእርግጥ ተጫዋቹ ከቅርብ ጊዜያት ወዲህ አቋሙ እየወረደ መምጣቱን ሜዳ ላይ ተመልክተናል። በዚህም አርሰናል አዲስ አጥቂ ለመግዛት እንዲችል ከፍተኛ ደመወዝ ያለው ይህ ተጫዋች የግድ መሸጥ ይኖርበታል። ጄሱስን በፍጥነት መሸጥ የክለቡን የደመወዝ ስሌት ያስተካክላል። ከዚህ ባሻገር አዲስ አጥቂ ሲመጣ ጄሱስ የሶስተኛ ምርጫ አጥቂ እንዳይሆንና አላስፈላጊ የቡድን ውስጥ አለመረጋጋት እንዳይፈጠር ቀድሞ ተጫዋቹን ማስወጣት ብልህነት ይሆናል። የዝውውር ዋጋው ቅናሽ ከዚህ ሁሉ የመነጨ ነው። አርሰናል ተጫዋቹን ከማንቸስተር ሲቲ በ45 ሚሊዮን ፓውንድ ሲያስፈርመው ትልቅ ተስፋ ነበረው። ይሁንና ከጉዳትና ሌሎች ጉዳዮች ጋር በተገናኘ ተጫዋቹ በታሰበው ልክ ሆኖ አልተገኘም። ጋብሪኤል ጄሱስ በተለይ በጉልበት ጉዳት ምክንያት በአርሰናል በርካታ ጨዋታዎች ያመለጡት ሲሆን ይህም ክለቡ በእርሱ ላይ የነበረውን እምነት እንዲያጣ አድርጎታል ነው የሚባለው። ተጫዋቹ የሚጠበቅበትን ያህል ወጥ የሆነ የጎል ማግባት ብቃት ማሳየት አለመቻሉ፣ እንደዚሁም ካይ ሃቨርትዝና ቪክቶር ዮኬሬሽ በቦታው ላይ የተሻለ መሆናቸው የጄሱስን ተፈላጊነት ቀንሶታል። እናም የአርሰናል ውሳኔ ጄሱስ በኤምሬትስ ያለው ጉዞ ማክተሙን በይፋ ያወጀ በት ነው ቢባል ትክክል ይሆናል። ክለቡ አነስተኛም ቢሆን የገንዘብ ኪሳራን ተቀብሎ ተጫዋቹን በአስቸኳይ ለመሸጥ ወስኗል። በሌላ ጉዳይ ብራዚላዊው የክንፍ መስመር ተጫዋች ገብርኤል ማርቲኔሊ አርሰናልን ለመልቀቅ ያለው ፍላጎት እየጨመረ ነው ተብሏል። ሚኬል አርቴታ አዲስ የግራ መስመር አጥቂ ለማስፈረም ቅድሚያ መስጠቱን በመቀጠሉ ብራዚላዊው የክንፍ ተጫዋች ወደፊት ዕጣ ፈንታውን ለመወሰን
ጫፍ ላይ መቆሙ ነው የተነገረው። ማርቲኔሊ ገና ኮንትራት እያለው አርሰናል ሽያጩን ከፈቀደ ከሊያንድሮ ትሮሳርድ የበለጠ የዝውውር ዋጋ ያስገኝለታል ተብሎ እንደሚጠበቅ ዘ ታይምስ እና ዘ ሰንዳይ ታይምስ ያወጡት ትንታኔ ያስረዳል። በእርግጥ ገብርኤል ማርቲኔሊ በአርሰናል ቤት የነበረውን ቁልፍ ሚናና የደጋፊዎችን ፍቅር ከግምት ውስጥ ስናስገባ ከአርሰናል ለመልቀቅ ማሰቡ የሚፈጥረው ቅሬታ ሊኖር ይችላል። በተለይ ተጫዋቹ ያለው ፍጥነት የሚዘነጋ አይደለም። ግን ደግሞ ሚኬል አርቴታ ቡድኑን ወደ ተሻለ ከፍታ ለመውሰድ ሲል በየትኛውም ተጫዋች ቦታ ላይ አዳዲስ ፈራሚዎችን በማምጣት የቡድኑን የውስጥ ፉክክር ማጥበቅ ፈልጓል ነው የሚባለው። ለዚህም አርሰናል አዲስ የግራ መስመር አጥቂ ለማስፈረም ቅድሚያ ሰጥቶ መንቀሳቀሱ ለማርቲኔሊ ግልጽ መልእክት ሆኖታል። ነገሩ በመሰለፍ ቋሚነቱ ላይ እምነት እንዲያጣ የሚያደርገው ነው። እናም ገብርኤል ማርቲኔሊ ወጣትና ተፈላጊነቱ ከፍ ያለ ተጫዋች በመሆኑ አርሰናል አዲስ ሰው አምጥቶ እሱን በቋሚነት ወንበር ላይ ከሚያስቀምጠው ይልቅ ዋና ተዋናይ ሆኖ ሊጫወት የሚችልበትን ክለብ መምረጡ ላይገርም ይችላል። ይህ ብራዚላዊ በገበያ ላይ ተፈላጊ ከሆኑ ወጣት የክንፍ ተጫዋቾች አንዱ ነው። አርሰናል እሱን ለመሸጥ ከወሰነ ከሊያንድሮ ትሮሳርድ የላቀ ከፍተኛ የዝውውር ሂሳብ ሊያስገኝለት ይችላል ተብሎም ይታመናል። አርሰናል ደግሞ ከሽያጩ ጠቀም ያለ ገንዘብ ካገኘ ለሚፈልገው አዲስ የግራ መስመር አጥቂ ዝውውር የፋይናንስ አቅም ይፈጥርለታል ተብሎ ይጠበቃል። የሆነ ሆኖ የማርቲኔሊ መውጣት ጉዳትም ሊኖረው ይችላል። የተጫዋቹ ፍጥነትና ተከላካዮችን ሰብሮ የመግባት ብቃት ለአርሰናል የተለየ የታክቲክ አማራጭ ነበር። እሱ ከለቀቀ አርሰናል በመስመር ላይ ፍጥነት ብቻ ሳይሆን ወደ ውስጥ ሰብረው ገብተው የጎል እድል የሚፈጥሩ አይነት ተጫዋቾችን ፍለጋ ላይ እንዲያተኩር ይገደዳል። በእርግጥ አሁን ላይ እየፈለጋቸው ያሉ አዳዲስ ፈራሚ ተጫዋቾች ይህንን የሚያሟሉ ናቸው ተብሎ ይታመናል። በጥቅሉ የጋብሪኤል ማርቲኔሊ ከአርሰናል የመልቀቅ ፍላጎት ክለቡ በክረምቱ የዝውውር መስኮት ሊያደርገው ያሰበውን የክንፍ መስመር መልሶ የማዋቀር ስራ ያፋጥነዋል ተብሎ ይገመታል። በሌላ በኩል አርሰናል ለሌስተር ሲቲው ታዳጊ የክንፍ ተጫዋች ጀረሚ ሞንጋ ዝውውር ያቀረበው የ5 ሚሊዮን ፓውንድ የዝውውር ጥያቄ በክለቡ ውድቅ መደረጉ ተሰምቷል። ሌስተር ሲቲ ለተጫዋቹ 10 ሚሊዮን ፓውንድ የዝውውር ሂሳብና 15% የቀጣይ ሽያጭ ድርሻ ይፈልጋል መባሉን ዘ ታይምስ ዘግቧል። ጀሬሚ ሞንጋ በሌስተር ሲቲ አካዳሚ ውስጥ አድጎ ገና በ15 ዓመቱ በፕሪሚየር ሊግ 7 ጨዋታዎችን በማድረግ ታሪክ የሰራ በአሁኑ ወቅት የአውሮፓ ታላላቅ ክለቦች አይናቸውን የጣሉበት የክንፍ መስመር ተጫዋች ነው። ወጣቱ ተጫዋች የትኛውንም ተከላካይ በፈጣን ሩጫና አቅጣጫን በቅጽበት በመቀየር የማታለል ልዩ ብቃት አለው ነው የሚባለው። ኳስ በእግሩ ስር ሲገባ ወደ ኋላ አይልም የሚባለው ይህ ተጫዋች ይልቁንም ተከላካዮችን ፊት ለፊት በመጋፈጥና ሰብሮ በመግባት ጎል የማስቆጠር ትልቅ አቅም አለው ይባላል። ከዚህ ባሻገር ተጫዋቹ ጠባብ በሆኑ ቦታዎች ላይ እንኳ ኳስን የራሱ አድርጎ የማቆየትና ተከላካዮችን የማታለል ድንቅ የቴክኒክ ክህሎት አለው ተብሎለታል። ይኸው ተጫዋች በቀኝ መስመርም ሆነ በግራ መስመር የክንፍ ቦታዎች ላይ በእኩል ብቃት መጫወት ይችላል ተብሏል። ይህ ደግሞ እንደ ሚኬል አርቴታ ያሉ የታክቲክ አሰልጣኞች እጅግ የሚፈልጉት ባህሪ ነው። ምክንያቱም ተጫዋቹ እንደ ጨዋታው ሁኔታ መስመር ይዞ ለመውጣት ወይም ወደ ውስጥ ሰብሮ ገብቶ ጎል ለመሞከር ምቹ ከመሆኑ ጋር በተያያዘ ነው። እናም ሌስተር ሲቲ ይህንን ድንቅ ታዳጊ በትንሽ ገንዘብ ማጣት አይፈልግም። አርሰናል ያቀረበውን የ5 ሚሊዮን ፓውንድ ውድቅ በማድረግ ዋጋውን ከፍ ማድረጋቸውና የቀጣይ ሽያጭ ድርሻ መጠየቃቸው ተጫዋቹ ወደፊት በዓለም እግር ኳስ ላይ እጅግ ውድ ዋጋ የሚያወጣ መሆኑን ጠንቅቀው ማወቃቸውን ያመለክታል።